24 ሰዓት የቤት ስራ ሲሰሩ የሚውሉ የማዳም ቅመሞች እነሱን ለማስተማር። ምክንያቱም እነሱ ያሉበት ቦታ እና እኔ ያለንበት ቦታ ርቀት አለው፣ ግን እኔም የተነሳሁት ከዛ እንደሆነ ማወቅ አለባችሁ። በሆነም ባልሆነም የተነሳው ስሜን የሆነ ሰዓት እውነታውን አውጥቼ ተናግሬ ንጹህነቴን፣ ስሜን፣ ማንነቴን፣ ክብሬን ዝቅ ያደረገው ሁሉ ከፍ አድርጎ ሊያነሳኝ ይችላል አንድ ቀን። ሴትነትን በቀይ ደም እንጂ የሰው ልጅ በፓርከንም በምንም ተጻፈ። ሴትነቴና ጥንካሬን በደሜ ፈርሜ ያሳያችኋለሁ። ይህን አመት እንደዚህ አርግ ያሳልፋለሁ ብዬ አስባለሁ። ያለፉት አመቶች እኔን ለመጣል በጣም አምጠው የመጡ ትንሽ ትልቁ አፉን ከፍቶ እኔን ለመጉረስ የተዘጋጀ እኔን ለማሸማቀቅ 24 ሰዓት ወገቡን ታጥቆ የተቀመጠ ወዳጅ መስሎ ከጀርባዬ ተንኮል እየሸረበ ከእኔ መረጃ እኔ የማወራውን ነገር የሚያወጣ ሊያወጣ የሚሞክር እነዛን ሰዎች ደግሞ በቂጣቸው ለማስቀመጥ እውነት ማሮቼ፣ ህይወት ዋጋ ታስከፍላለች። ማንኛውም ሰው እዚህ ለመቆም ግዴታ የሆነ ነገር መራመድ አለበት። የተሻለ ቦታ ላይ ለመድረስ ግዴታ የሆነ ወጥመድ መራመድ አለበት። ግን ደግሞ አንዳንድ ሰው ምን አድርገን እናስባለን? ራሳችንን በምናስበው ልክ ማንኛውንም ሰው እንደዛ አድርገን እናስባለን። እኔና እናንተ በጣም የተለያየን ሰዎች ነን። እናንተም ሌላ እኔም ሌላ ነን። የእናንተ ሀሳብ የኔ ሊሆን አይችልም። የኔ ሀሳብ ለእናንተ ሊሆን አይችልም። ወየው ደስ ባላችሁና የኔ ጥንካሬና የኔ ብርታት ለእናንተ ብርታት ቢሆን ደስ ባለኝ። ግን ሲመስለኝ ለምን ወጣች? ለምን እዚህ ቦታ ደረሰች? ለምን በስርዓት አየናት? ትናንት ሽንት ቤት ስፈቀፍቅ የማዳምን ኩሽና ስታጥብ፣ ሳህን ስታጥብ፣ ትራፊ ስበላ የነበረች ልጅ ምን ነው ዛሬ በስርዓት መብላት ጀመረች? ራሷን መጠበቅ ጀመረች። በስርዓት መልበስ ጀመረች። ለምን እንደዛ ተቦሳቅላ አላየናትም? ለምን አትሰበርም? ለምን ወጥመድ ስናስብለት ለምን አትወርቅም ብላችሁ የምታስቡ ሰዎች ያመንኩትን እኔ አውቃለሁ። ፈጣሪ የፈጠረው ፍጡር እኔ ሊጥለኝ አይችልም ከፈጣሪ ውጭ። እግዚአብሔር ይመስገን ልፋቴን አይቶ ድካሜን አይቶ። ምናልባት እዚህ መሀል አስተዳደጌን የምታውቁ ሰው ሁሉ ሊኖሩ ትችላላችሁ። ልፋቴን አይቶ ሊሆን ይችላል ከፍታ ላይ ወደ ከፍታም እየተጠጋ ያለሁት። እሳሳት ሊሆን ይችላል፣ ላወራ ሊሆን ይችላል፣ ልጅነት ሊኖርብኝ ይችላል፣ እላፊ ነገር ልናገር ይችላለሁ። ግን ደግሞ ቃሌ ነው። እኔ ካልሞትኩ በስተቀር ከፍታ ላይ እንጂ ዝቅታ ላይ መቼም አታዩኝም። ምክንያቱም ራሴን የሚያኮራ እንጂ የሚያሳፍር ስራ መቼም አልሰራም። መቼም ራሴን ዝቅ የሚያደርግና የሚያወርድ ስራ አልሰራም። ለራሴ ቃል የገባሁለት ይህን ስለሆነ ምንም ስህተት ከኔ አታገኙ። አይደለም ስህተትም አልሰራው። ስለዚህ ብችሉ የማዳም ቅመሞች ማርያምን እውነቴ ነው፣ ሰው ቤት አንገታችሁን ደፍታችሁ መሰሩ፣ ገንዘብ የምትቀሙ፣ ሽንት ቤት ውስጥ የምታድሩ፣ ነፃ ህይወት የሌላችሁ፣ በስርዓት እናት አባት የማታገኙ፣ ለፍታችሁ የላባችሁን ምትክ የማታገኙ፣ የማትበሉ፣ በስርዓት ምግብ የማታገኙ፣ ትርፍ ሰዓታችሁን እንኳ የሆነ ነገር ይዛችሁ ቁጭ ለማለት የማይፈቀድላችሁ፣ እንደ ማንኛውም ሰው የወዳችሁን የአንጀታችሁን የምታዋዩት ወይ የምታጋሩት ሰው የሌላችሁ ብቸኛ፣ ዝም ብሎ መስራት ብቻ። አንድ ቀን እኮ የሰራነውን የሆነ ቦታ ላይ ሳናደርሰው ምናልባት ላንኖር እንችላለን። ለሰው መጥፎ ወጥመድ እየዘረጋን
24 ሰዓት ሰው ቤት ውስጥ ተቀምጠን ራሳችንን ለመውጣት መጣር ሲገባን ለሰው ወጥመድ ስንፈትል እንውላለን። እነዛ ሰዎችስ የፈጠራችኋለን። እናንተ ግን ምንድን ነው ሀሳባችሁ? ምንድን ነው አላማችሁ? በጣም ስለምታሳዝኑ ነው። ማርያምን እውነቴን ነው። ስራ አድርጋችሁ ቁጭ የምትሉት አንድን ሰው ለህይወታችሁ ምን ነው መሰረት የሆነ ነገር ይዛችሁ ብትጓዙ እግዚአብሔር ያበረታውና እግዚአብሔር መንገድ ያስጀምረውን የሰው ልጅ ሊጥሉ አይችልም። እመኑ አትመኑም ይሄ ነው። ሰውኔን ለመጣል ቢያንዛብብም እንኳ የፈጠረ ፈጣሪ ሊጥለኝ አይችልም። የከፍታ እኔን ሊደግፈኝ የሚችለው የሌላ ሀገር ዜጋ አልነበረም። የማርያም ቅመም ብቻ ነበር እኔን ለመውጣት መጣር ያለበት። ባታቆኝም መጥፎም እንኳ በሆን አይደለም የሌለብኝም ከጎኔ ልትሆኑ የሚገባው ቅመሞች ነበራችሁ። ይህን ሰሞን ግን እምወርቅና የምሞት ቢሆን እናንተ ነበራችሁ እኔን የምገሉኝ እና ይሁን እስኪ ሁሉም ለበጎ ነው። እሺ ይሁን። ብዙ ጊዜ ስናሸንፍ እኛ በቃን ብለን ስለምንወጣ ነው እንጂ የጊፍት ጌም እንደዚህ ነው። ተሸናፊ በቃኝ ካላለ ሊቀጥል ይችላል። አዎ ይሁን። ያው ለዛ ነው እኮ እኔም የቀጠልኩት እኮ የተጫወትኩት እኔ ስበላ እንደዛ እናደርግ ብዬ ነው ለራሴ ብዬ ነው። ወደፊቱ ሰው ልክ ነህ፣ ትክክል አንተ ሊሆን ስሜታዊ ብዬ ነው። እኔ እንዴት ነሽ ግምጃዬ? ሰላም ነው። እንዴት ነሽ? አለሁ ደህና ነሽ? ነው ያ ትዕግስትን ግን ተምሬያለሁ ከእነሱ። በቃ እንዲ ቁጭ ማለት ወደፊቱ ስበላ እንጫወት ትጫወታለሽ? በምን እንጫወት? በቃት ያ ደህና ነሽ? ደህና ነኝ። ነው ደህና ነሽ ወይ አንቺ? አዎ ደህና ነኝ። ከሆንሽ ስለዚህ በቅጣት እንጫወት ቤት ተብስቤ። እሺ ያልተቀበልሽው 5 አለሽ ሄሉ ናሁ ፎንቴ ጋር 2 ጆን ዳንኤል ጋር 1 እኔ ምዛ ነው ማድረገው አልኩሽ። ጎቤዝ ነው ወደፊት ችግር የለም። ናሁ ፎንቴ 2 ጆን 1 3 የምን 5 ቤት በኩል 5 ያደረግሽ? ጋይስ ፈርስት ጊፍት ትሪፕል ታፕታፕ ሾይ ፈርስት ጊፍት ትሪፕል ታፕታፕ። ኤርሚ ጋማ እኮ ቅድም ስሸነፍ ያለብኝን አንጣጣው ስለው እኮ ነው አይንጣጣም እሱ ነው የሚሰጥሽ ምናምን ያለ። ለዛ እኮ ነው ቅድም የጭቃጭቅ ነው። የቅድሙን ጌም ተሸነፍኩ አይደለ? ሰው ይንጣጣ አልኩኝ እኔ። የተናደድሽ ትመስያለሽ ግምጃ። ምን ነሽ ነው? ያስቀኝ መስዋለ? ኧረ አልተናደድኩም። ትንሽ እረፍት። አዎ ፊትሽ ወይ ደብሮት ነው ወይ ደግሞሽ ወይ ሰው ጋር ጣልተሽ ዛንዛ ነገር። አይ ትንሽ ራሴን አሞኝ ነው እንጂ አልተጣለሁም፣ አልደበረኝም። እና ራሽን ካምሽ ረፍት አታደርግ ነው ወይስ እንትን ስትይ? እዚህ ስቀመጥ ይሻለኛል ብቻዬን ከምቀመጥ ብዬ ነው። ማርታ ምን ማለት ነው? የዚህ ቤት ጊፍተሮች ሌላ ቤት ነው ሌቭል አፕ የሚያደርጉ ማለት አልገባኝም። ማለት የፈለግሽ
ሶስት አበባ አይዞሽ። ሲደብርሽ ረፍት ማድረግ፣ ሙዚቃ ማዳመጥ ምናምን ኦር ጸሎት ማድረግ፣ መተኛት፣ ፊልም ማየት፣ ዘና ፈታ ነው ማለት ያለብሽ ሲደብርሽ። use the devil, use the devil, use the devil. Everything is devil. ጊፍተሮች ሌብል እዚህ ሲሆኑ እና ሲመለሱ ተመልከቱ። እንዴ የኛ ጊፍተር የሚባል የለም ማርትዬ፣ ቲክቶክ ላይ የጋራ ናቸው። የኔ የምትይው እቃ፣ የቤት እቃ ምናምን፣ ልብስ፣ የሆነ ንብረቶች ናቸው የኔ የሚባሉ። ሰው የኔ አይባልም። ሰው ለፈለገው ነው የሚሰጠው፣ የፈለገው ቤት ነው ፑሽ የሚያደርገው። የኛ የሚባል ነገር የለም። የሚማር ተሳሳች። ሲፈልጉ ይሰጡናል፣ ካልፈልጉ ያስቀጡናል። መብታቸው ነው። እኔ ቆንጆ ሲፈልጉ ይመጣሉ እኛ ጋር፣ ሳይፈልጉ ይቀራሉ። እሱ መብታቸው ነው። ለምን ቀራችሁ አይባሉ። ሲመጡ ብቻ ዌልካም እንላለን። ኤረናት ስሚ ግምጃ፣ ምንድን ነው የሚያዝናናሽ? እኔ ዝም ብሎ ላይ ገብቶ ቁጭ ማለት፣ ዝም ብለሽ ገብተሽ ቁጭ ሳታወሪ፣ ሳትናገሪ፣ ሳትጋገሪ ይሻላል። ዝም ብለሽ መፋጠጥ ማለት ነው። ግን እንቅልፍሽ የመጣሽ ነው የምትመስይው። አልመጣኝም። ትክክል። አሁን እኔ ሲደብረኝ ያነጫነጨኛል። ዝም ብዬ ማናድ ኮሜንት ያናደኛል። ዝም ብሎ ካበዛለሁ ምናምን ስናደድ እንደዛ ነው የሚያደርግ። አፌ ዝም አይለው ከተናደድኩ። በጣም ከተናደድኩ ግን ጸጥ ነው የምለው፣ አላወራም። ፍቅር ይዞች ነው ማለት እንደዚህ ነው እንደሚያደርገው ሴት። የኔ ቤት ሞዴሬተሮች አረ ግምጃ የነቃ ደንገጥ በይ እያሉች ነው። ነቃ ደንገጥ ማለት አለብሽ ቲክቶክ ላይ። ለነገሩ ታውቂዋለሽ አንቺ መደንገጥ ነው ያለብሽ። መንቃቱን ነቅተሻል፣ ግን አልደነገጥሽ ሆናችሁ። እሺ እደነግጣለሁ። በቃ እሺ ተጫዋች ድንገት የሆነ ነገርማ እዚጋ አንገትሽ ላይ ቆልፎ ነው የላኩሽ። እኔማ እኮ ተቀጣቅጬ ዝም ብዬ እንዲህ ቁጭ ብዬ ትናለሽ። የት ነው? እሺ በቃ ጥሩ እና ልፋታሽ። በቃሽ ቻው። ይማር ፈታሽ አይደብርሽ። እንደብርሽ ከሆነ ወጥሽ ታይ። እሺ ቻው። አንድ ጥያቄ ልጠይቃችሁ። አንድ የሀገር መሪ ወይንም መንግስት ምንን አሟልቶ ነው መንግስት የሚሆነው? ምን ነገሮችን አሟልቶ ነው መንግስት ሊሆን የሚችለው? ተምሮ በህዝብ ተመርቆ ብዙ ነገሮችን ተራምዶ ብዙ ነገሮችን አልፎ ፈተናዎችን ተፈትኖ ፈተና ውጤቶቹ ጸድ ሆነው መጥተው ከዛ በህዝብ ይመረጣል። ከዛ ይሾማል። ከተሾመ በኋላ ሀገር ሲጠብቅ
ብዙ ውጣ ውረዶች ይመጡበታል አይደል? አንድ የማዳም ቅመም ደግሞ እንደዚሁ ወይ ተቸግራ ወይ ደግሞ ቤተሰቦቿ መጥፎ ነገር ላይ ሆነው ወይ ደግሞ ይሳካል እዚህ ከምቀመጥ ቤተሰብ እረዳለሁ ብላ ትምህርቷን ተምራ ልጨርስ ትችላለች። ወይም ሳትጨርስ ተነስታ አረብ ሀገር ትመጣለች። አረብ ሀገር ስመጣ እሷም ልክ ያ መንግስት ለስልጣኑ ማድረግ መማር ያለበትን ነገር በሞላ ተምሮ እንደነገሰው እሷም እዛ ስራ ለመስራት መጀመሪያ ቋንቋ መልመድ፣ ሁለተኛ የእቃዎቹን ስም ማወቅ፣ ሶስተኛ ሰዎቹን መልመድ፣ አራተኛ የማታውቀው ቋንቋ በዛም በዚህም ጫጫት ያንን መልመድ። እሷም ለመስራት ተፈትና ተመርጣ ትሰራለች አይደል? እና ምን ሆነው ቆሻሻ የሚያስብለው? ምን ሆነው ገረድ የሚያስብለው? ምንም ልዩነት እኮ የላቸውም። እሱም ስልጣን ለመያዝ ተፈትኖ አለፈ፣ እሷም ስራ ለመያዝ ተፈትና አለፈች። ምንድን ነው የእሷ ቆሻሻነት? ምንድን ነው የእሷ ደካማ ጎን? ሰርታ ማግኘቷ ነው? ምንድን ነው ስደተኛ ገረድ የሚያስብላት? ቢገባችሁ እኮ ማንም ከሚያገኘው በላይ የምታገኝ፣ ማንም በተቸገረ ሰዓት ከጎን የምትረዳ፣ 5 10 የታመመ ሰው ቢባል፣ መንገድ ላይ የወደቀ ሰው ቢባል የምታነሳ የማዳም ቅመም ናት። ያም ግን ያቺ ሴት ሜቢ እናንተ እዛ ቦታ ላይ ስለሆናችሁ ምንም አይሰማችሁም። ግን ደግሞ እኔ በእርምጃ ይልቅ ይች እኮ ገረር ናት። ልክ ስድብ ስሰደብ ይች እኮ ገረር ነበረች። ትናንት የማዳምን ሽንት ቤትና ኪችን ፈቅፍቃ የመጣች ናት ይባላል። ምንድን ነው ግርድና? ከሰው እጅ ብር አለመጠበቄ፣ ቤተሰብ አለመጠየቄ፣ ሰርች ራሴ መቀየሬ። ቢገባችሁ እኔና ሀገር የሚመራው አንድ ነን አልኳችሁ። እሱም ተመርጦ ነው፣ እኔም ተመረጬ ነው ለስራ። ይኸው ሀገሬ ስገባ በራሴ ኮንፊደንስ ስላለኝ ልክ የተመረጥኩ ሴት ስለሆንኩኝ እዚህም የሚያቅተኝ ነገር የለም። የሆነ ስራ ስሰራ ያን ስራ ውድቅ ከማድረግ ከፍ ከማድረግ በላይ ውድቅ ለማድረግ ትሮጣላችሁ። እግዚአብሔር ከፍ ያደረገው ማንም አያወርድም። እሺ፣ ያም የሰራችሁን ስራ ለማጣጣል ያም የሆነ ነገር ብሷት ልትናገር በሞከረች ቁጥር እሷን ማጣጣል። እኔ ራሴን የማወዳድረው እንግዲህ እንደዛ ነው። ደግሞ መኑ ነገርኳችሁ፣ አንድ ቀን ከፍታ ላይ ታገኙኛላችሁ። እሺ፣ ይሄን እናመናችሁ ተቀበሉት። እኔም ለከፍታ እንዲህ እስከምታደርጉ ድረስ ከትንሽ እስከ ትልቁ። ትናንትና ማሮች ነጃት ስትሰርበኝ የነበረችው ልጁን እናንተን ስትሳደብ ኮሜንት ላይ እናታችሁን ነው ምናምን እያለኝ ስትሳደብ ነቅ እያስወጣኋት። ለምንድን ነው ነቅ እያስወጣሁት? እዚህ ጋር ጥሩ ነገር ላለመስማት ነው፣ መጥፎ ነገር ላለመስማት። እናንተም ደግሞ እንደዚ አይነት ነገር ላይ እንትን ከምትሉ እኔም ስለማልወድ ነው። እና ልክ ያንን ስላደረግኩኝ ወታ ረገጠችኝ፣ ወታ ሰደበችኝ፣ አንቋሸሸችኝ። ስለማታቀኝ አይደንቀኝም፣ አይደብረኝም። ግን በዚህ ልክ የሰው ልጅ ይወርዳል፣ በዚህ ልክ ዝቅ ይላል። እንዲሁም ደግሞ ዞር ዞር ስል በየአካባቢው በየቦታው ዘቅዝቀውኝ እየተናገሩኝ ይችገረድ ትናንትና ከዚህ እንደወጣች ለምን አባት ሆኖ እዛ ትላላችሁ። እና በቃ ከአሁን በኋላ እኔ አቅም ምንም ነገር ስለሌለኝ
ሚዲያን በአንድ እግሩ አቆመዋሉ። ሰማችሁ? ማበድም የምትፈልጉ ከሆነ ጨርቅ ለመቅደድ አለን እኛ። አንከለክልም፣ እንግዲህ አትበዱ አንልም። ስለዚህ አላማችሁ ሲመስለኝ ከዚህ እንድጠፋ ከፍታዬ እንዳይታይ ለማድረግ ምን አለች የመሰላችሁ? አንድ ሴት አንድ ወርቅ መጀመሪያ ራሱን ደብቆ የሚኖረው ጭቃ ውስጥ ነው። ጭቃ ውስጥ ነው የሚኖረው፣ አፈር ውስጥ ነው። ተቆፍሮ ይወጣል። ያንም አልጸዳም። ተቆፍሮ ወጥቶ ወርቅ ለመሸጥ ያን ያክል አይደለም አይደል? ከዛ ይታጠባል። ያ ወርቅ ሲታጠብ የጠራና በጣም ያማረ ይሆናል። በጣም እነሱም ደስታ ይሰማዋል። ግን ሲያታልሉት ነው። የእሱ መከራ ገና አላበቃምና እሳት ውስጥ ይገባል። ከዛ እሳት ውስጥ ከገባ በኋላ ደግሞ ያም አላበቃም፣ ድጋሜ ይቀጠቀጣል። የሰው ልጅም እንደዛ ነው። ግዴታ መፈተን ያለበትን ነገር መፈተን አለበት። ስለዚህ እናንተም መቀጥቀጣችሁን እኔም ወደፊት መራመዴን አልተውም። ቋቅ እስኪላችሁ ሂዱበት። የሚያስፈልጋችሁ ከሆነ ፎቶ ከኔ ልክላችኋለሁ። የድሮ ፋይል ማለት ነው። እሺ ስቶሪ ያደርግላችኋለሁ። ስቶሪ ላይ ግቡና ወጡ። ከፍ ያደረገኝ መድኃኔዓለም ነው። ዝቅ ሊያደርገኝ የሚችለው ደግሞ ስራዬ ብቻ ነው። እና ደግሞ ስህተት አልሰራም። አላማዬ ምንድነው? ሰርቶ ማሳየት። ተራ የማዳም ቅመም የሽንት ቤት አጣቢ ብላችሁ የሰደባችኋት ግምጃ እንደናንተ አሁን እንደዛ እየተወረወረላት አትበላም። በራሷ ገዝታ ነው የምትበላው። ራሷን አዛ ነው የምትኖረው። ራሷን ሆና ነው የምንኖረው። እዩ ጥንካሬዋን። ምንም ያክል ፊቴ ላይ ተስፋ መቁረጥ ልታዩ ትችላላችሁ። አንዳንድ ሰው ሲናደድ ለጊዜው ይናደድና ከጊዜው በኋላ ይጠፋል። ሄርሞንን ከሰማችኋት ውስጡ ያለውን ነገር በደቂቃ ትናገራለች። ትሳደብ ሊሆን ይችላል፣ ግን ትረሳዋለች። ልክ እንደዛ ነው የምረሳው። አያችኋለሁ፣ እረሳችኋለሁ። በህይወቴ እከሌ መጣ፣ እከሌ ሄደ፣ እከሌ ሰደበኝ፣ እከሌ ጎንበስ አደረገኝ አይሰራም እኔ ጋ። ምክንያቱም ይቺ ሴት ማለት በጣም ትልቅ ዓላማ የሰነቀች ሴት ናት። ስለዚህ ተለባቢን ጫጫ ተሰብስቦ ይወቀጣል ነው የምላችሁ። እሱን ደግሞ እኔ በአካል ማግኘት ስለማልችል በእርግጥ ላታቆይ ትችላላችሁ፣ ግን ለጊዜው ነው ጎንበስ ያልኩት። እሺ የምፈልገውን እስካገኝ፣ ከዛ ካገኘው በኋላ ጠብቁ። እሺ ማን እንደሆንኩ ታውቃላችሁ። የሰው ልጅ በአለባበሱ የምትገምቱ፣ በአኳኳኑ የምትገምቱ፣ እንደ ራሳችሁ ቂል አድርጋችሁ ቂል ከሆናችሁ የምትገምቱ ሰዎች ናቸው። ሁሉም ሰው ግን እንደዛ አይደለም። ህይወት ግዴታ ሆናበት ለጊዜው ጎንበስ ያለ ሰው ምን ይባላል? ይሄ ጅል ጅል አይደለሁም እኔ ማለት። እመኑ አትመኑ፣ ምንም ሆኑ የደከመም አይደለም። ገባችሁ አይደለም? ሁሉንም ችሎ ማለፍ የሚችል አንበሳ ማለት ነው። ከቻለ ከተነሳ ምን ያክል ሊሮጥና ሊሄድ እንደሚችል ለእናንተ ትችዋለሁ እሱ። ስለዚህ እኔ እንዲህ ነኝ ብዬ ተናግሬ ላላቅ እችላለሁ። ዛሬ ግን እኔ እንዲህ ነኝ በቃ። እሺ እናንተ መውራትን፣ እኔ ሰርቶ ማሳየትን፣ ማን እንደሚበልጥ ደግሞ እሱን እናያለን። እሺ ግን ደግሞ
በጣም ጀግና የማዳም ቅመሞች፣ በጣም ብርቱ የማዳም ቅመሞች ዛሬም ነገ መድኃኔዓለምን እኔ አንገቴን ሰብሬ እንጂ እናንተን አንገታችሁን አላስደፋም። ጠብቁኝ እሺ። ሁሌም ከኋላ ሳይሆን ከፊት ለፊት ይሆኑ። ከዛ አታጥሩ። ለዓላማዬ የሁሉ ነገር ዝቅ ሊል ይችላል። ይህን ደግሞ ጥሎ መነሳትን አውቃለሁ እና ወዳችኋለሁ እና ትንሽ ዛሬ ደብሮኛል። ለምን እንደደበረ ታውቃላችሁ? ትንሽ ደብሮኛል። ለምን እንደደበረ ታውቃላችሁ? ታውቃላችሁ? በየቀን ከፍታ መጨመር ቢችል ኑሮ ማለት ነው እኔ ሙቼ ከፍታዬን ከፍ አድርገው ነበረ። ራሴን ገድዬ ከፍታዬን እና ዛሬ የደበረኝ ነገር ቢኖር ትንሽ እንኳ ደብሮኛል ያልኩባችሁ ምክንያት ደግሞ የደበረኝ ምክንያት ትንሽ እንኳ ማኩረፍ አልቻልኩም። ትንሽ እንኳ ማልቀስ አልቻልኩም። ምክንያቱም ለእነሱስ አጀንዳ እና አለቀሰች እንዳይሉ ራሴን ማስከፈት አልቻልኩም። ሞከርኩ ግን ላለቅስ አልቻልኩም። እንዴት ሰው በዚህ ልክ ለሰው ያስባል? የምሬ ነው። በቃ በጣም ልከፋላችሁ ሞክሬያለሁ። ዝም ብላችሁ ግን አልችልም መከፈት አልችልም። አይዶን ለምን እንደ አላውቅም። መሸነፍ አልችልም። እኔ ራሴ እኮ በቃ ተሸነፊ፣ በቃ ተይው፣ ሁሉንም ነገር ተይው ብዬ እል ነበር። ትላለች አንዲቱ ግምጃ 30 ናቸው መሰለኝ። አንዲቱ ስትሞት አንዲቱ ትነሳለች። ስለዚህ ትመቹኛላችሁ። ደማዬ የኔ እናት ቴንኪው። እሺ አመሰግናለሁ የኔ ቆንጆ፣ ክበሬልኝ። ትመቹኛላችሁ። ለካ ኩረፌ ነው የገባሁት። ቅመም አይደለሁ አንዳንዴ ይዘነጋለሁ። እና ምን እላችሁ ፈልጌ መሰላችሁ? እግር ትበላላችሁ፣ እመቤቴን እግር ትበላላችሁ። ንፍጣሙላ ትንሽ ነኝ እንጂ ጭንቅላቴ በጣም ትልቅ ነው ማሮቼ። ዲግሪ፣ ዲፕሎማ፣ ማስተር የያዘ ሰው ራሱ እኔን ጭንቅላት አልያዘም። አልችልም። እውነት በዘወይ ሰሞኑን የሆነ ነገር አምሮኛል። ምን እንዳማረ ታውቃላችሁ? ምን መሞት የፈለገ ሰው አለና እርዳታችሁን እፈልጋለሁ። ገመድ ክሎሮክስ ካለ ተባበሩን እና ውስጣቸው ውስጥ ያለውን መርዝ ነገር ያጽዱት። በዛ ይህን ተባበሯችሁ እሺ።